የፖለቲካ ስልጣኑን በበላይነት እየመራ ቆይቶም ይሄን ጦረኛ አስተሳሰቡን ሎዝ ማድረግ አልቻለም መጣል አልቻለም እንደለበሰው ነው ያለው አሁንም እንደለበሰው ስላለ ሐሳቦች መቼም አንድ ምዕራፍ ወደ ሌላ ምዕራፍ በመተሻገርበት ሰዓት ሐሳቦች ያደጉ ነው የሚኖሩት እንደቆመ የሚኖር ሐሳብ በፍጹም የለም እንደቆመ የሚኖር ሐሳብ 60ዎቹ ላይ የነበረ አስተሳሰብ አሁን ባለንበት ጊዜ ውስጥ መጥቼ ተገብረዋለሁ ብትል አይሆንም ምናልባትም ያሁኑ አስተሳሰብ ያኔም መተግበር አይቻልም ምክንያቱም አሁን ያለንበት ጊዜ ቴክኖሎጂ ዘመን ነው አዳዲስ ሐሳቦች የምናመጣበት ጊዜ ነው ይሄንን ያስተናግዳል የቴክኖሎጂ ዘመን ስለነበር ያኔ ይሄንን አያስተናግድም የተለየ ሁኔታ ነው የነበረው ሶ ይሄ ኃይል አንደኛ ሲጀምር እንደነገርኩ በነፍጥ ነው የጀመረው በረሃ በመውጣት ነው የጀመረው የበላይነት ኖሮት እንኳን የፖለቲካ ስልጣኑ በበላይነት እየመራ በነበረበት ሰዓት እንኳን ይሄንን አስተሳሰብ አለመጣሉ የትግራይ ህዝብን እንደምናውቀው አሁን ካንዱ የእልቂት ኖት የችግር አይደለም ነው እልቂት ነው ችግርን ታልፋለህ እልቂት ግን አታልፈም ኦሬዲ ተጣፋለህ የሆነ የችግር ምዕራፍ አዳዲስ የመፍትሄ ሐሳቦችን አምጥተህ ልታልፍ የምትችልበት ጊዜ ነው ትግራይ ግን አሁን ያለቀች ነው ያለችው በዛን ሰዓት አለቀች 17 አመት ከዛ በኋላ ከኤርትራ ጋር በነበረ ቁማር የፖለቲካ ቁማር ነው እሱም በራሱ አላቅም እኔ እንግዲህ እንደ ሀገር አንቺ ነጻ ሀገር ነሽ ብሎ የመጀመሪያው ቅና የሰጣ አላቅም ብቻ እንደዚህ አይነት እንትን ላይ ኖር ይችላል የመጀመሪያ ለዛው አላቅም እንደዚህ አይነት እንኪ ወደብሽን ብሎ የሚሰጥ the whole ሀብት ኢትዮጵያ ውስጥ ያለውን ሀብት እኮ አንስተህ ወደ ኤርትራ መገልበጥ ብቻ ነው እኮ የቀረው የሚገለበጥ ቢሆን እንደ ይገለበጥ ነበር ወደዛ እንደዚህ አይነት ሁኔታ አይቻላልም በርግጥ አንዱ ዶክተር ያለውን ለተጠቀመበት ገብረ ኢየሱስ የሚባሉ ዶክተር የኤርትራ እንደዛ መሆን ልጆቿን ኢትዮጵያ ውስጥ አስቀምጣ ስለነበር ነው ብሎ ነበር እስካሁን ኢምፕረስድ ያደርገኛል አሁን የሆነ አካባቢ ትግራይ ልገንጠል ብትል እንደዚህ አይነት እድል አታገኝም ይላታል ምክንያቱም ያንቺ ልጆች ኢትዮጵያውያን ናቸው ኢትዮጵያ ጋር እንድትሆኚ የሚፈልጉ ናቸው ያንቺ ልጆች እነዛ ኤርትራውያን እንደዛ በጣም ቀላል በሆነ መንገድ ያንን ሁሉ ሀብት ይዘው የወጡበት ምክንያት ግን ስለ ኢትዮጵያ የሚያስቡ ስለ ኤርትራ የሚያስቡ ልጆቿ ኢትዮጵያ ውስጥ አስቀምጣ ስለነበረ ነው ይላሉ ዛትስ መገልበጥ ብቻ ነው የተቀረው ማለት ነው ሶ በኢትዮ ኤርትራ ከዛ በኋላ የተፈጠረው ነገር ደግሞ እናቃለን ማለት ነው እንደዛም አርገህ እንደዛም አሽቃብጠህ የኢትዮጵያን ሀብት ወደነሱ ገልብጠህ በመስጠትም ሰላም ልታመጣችልም ኢትዮጵያዊ መሆን ይጠይቃል አንተ መሆን ይጠይቃል የራስህን ችግር ለመፍታት አንተ መሆን ይጠይቃልና ከዛ በኋላም እንዳይኸው እንደዛም ተደርጎ ስለማይሆን ያው ቁማርም ስለነበር የማላገጥ ፖለቲካም ስለነበረ ያ ፖለቲካ የፕሪንሲፕል የመርህ ሳይሆን የማላገጥ የሴራ ፖለቲካ በስተጀርባው ሌላ እሳቤ ይዞ የተነሳ ስለነበር እንዳይኸው እዛኔ ማለቀ ኢትዮ ኤርትራ again አሁን በባለፈው ጦርነትም ጊዜ ተመልሶ ከፌደራል መንግስቱ ጋር በነበረው ልዩነቶች ጦርነት እንኳን ሲከፈት በዛን ሰዓትም ቢሆን የፌደራል መንግስትን ለመደገፍ የመጣ ኃይል ነው በያላስም በፍጹም ቂም ነው ያንን ቂም የኤርትራ የትግራይ ህዝብ ጋር ነው መወጣት ያለበት ያቂሙ ይሄ ኃይል ደግሞ አመቻችለት ሶ ገባ እንደፈለገ ጨፍጭፎ ወጣ ማለት ነው አሁን ደግሞ ያየኸው እንዳለው በኔምሌት ይሄ እንደሱ የሚያካሂዱ ጦርነት ይኖራል ብዬ አላስብም አሁንም ቢሆን ይሄ ጦርነት የትግራይ ህዝብ ጦርነት በፍጹም ሊሆን አይችልም ይሄ ጦርነት ከተከሰተ ከዚህም በፊት ተናግሬዋለሁ አንደኛ ይሄንን ወንጀለኛ ኃይል የመከላከል ጦርነት ብቻ ነው ሊሆን የሚችለው በጣም ነው የሚገርመኝ አንዳንዶቹ የፌደራል መንግስት ትግራይን ከቧታል ይላል በጣም ብዙ ሰው ነው ኮምቢለው እኮ ብዙዎቹም ምላሽ የሚፈልጉበት ጥያቄ ነው በጣም ትልቅ ጥያቄ ነው በጣም ኢዚ ኢቭን እናንተ መዛ በነበራችሁበት ሰዓት እንደዚህ አይነት ሐሳቦች ይራመዳሉ ለምን መሰለህ ያኔ ለመሰለህ ወደ ግጭት ተገብቶ ነበር ይኸውልህ ወደ ግጭት ተገብቷል ወደ ግጭት ስለተገባ ነው እንጂ ፕሪቶሪያ እኮ አያስፈልገኝም እኔ እኮ ኢትዮጵያዊ እኮ ነኝ አይደለም ነምበር 1 ኢትዮጵያዊ ነኝ ኢትዮጵያ ደግሞ ህገ መንግስት አላት ህገ መንግስታዊ ስርዓት አላት ግጭት ስለነበረ ነው ፕሪቶሪያ የመጣ የፌደራል መንግስቱም እኮ ያውቃል ኢትዮጵያ አይደለችም ብሎ እኮ ፕሪቶሪያ አልፈረመ አይደል ያንን ግጭት ለመፍታት ነው ፎርዛት ማተር ኮዝ ነበረች ኢቨንት ነበር ኮዝ ነበር ያንን ኮዝ ለመፍታት ነው ፕሪቶሪያውም ኢሴንሱ ህገ መንግስት ነው ባይዘው ህግና ህገ መንግስት ነው እና ተከባለ ይችላል ያኔ በግጭት ውስጥ ስለነበረ ከፕሪቶሪያም በኋላ
የፌዴራል መንግስት እኮ ትግራይን የመክበብ ሳይሆን የመጠበቅ ኃላፊነት እኮ አለበት። በዛላምበሳ በራማ በሁመራ በሌላም አካባቢ የትግራይ ደንበሮች አካባቢ ሻዕቢያ ሲቀርብ ነው ከቦኛል ማለት ያለበት። ያኔ ከቦኛል ትላለ ቢኮዝ ኤርትራ ሌላ ሀገር ነች፣ ኢትዮጵያ ደግሞ ሌላ ሀገር ነች። ባይናው ኤርትራ ከበበችኝ ብትል ልክ ነው። የፌዴራል መንግስት ከበበኝ ግን ኃላፊነቱ ነው እኮ ድንበር የመጠበቅ ኃላፊነት ህገ መንግስታዊ ኃላፊነት እኮ የፌዴራል መንግስት እኮ ነው። ትግራይ የመጠበቅ ኃላፊነት የሱ ነው። እንደዚህ አይነት ቀልድ ውስጥ ነው እየተገባ ያለው ነው የምልህ። በድፍረት ነው ደግሞ የፌዴራል መንግስቱ ከበበኝ ያለ የሚለው በድፍረት ነው። ስለዚህ ምንድነው አንደኛ ከባህሪው ነው ቅድም እንዳልከው የነፍጥ ባህሪ ያለው የሐሳብ ሙግት የማይቀበል በድንቁርና ጉዞ እየተጓዘ ጠበንጃን በማንሳት ብቻ ሌሎቹን ሐሳቦች ለመጫን የሚፈልግ ኃይል በባህሪው እንዲህ አይነት ኳሊፋይድ የተደረገ ኃይል ነው። ይህ ኃይል ደግሞ ከአንድ ምዕራፍ ውስጥ አንድ ጦርነት ሌላኛው ሌላ ጦርነት እየወለደ እንደሚሄድ ምንም ያጠያየቅ ነገር አይደለም። ከራሱ ባህሪ ነው የሚመነጨው።